በኢትዮጵያ የሚከሰቱ በሽታዎችን ቀድሞ በመለየት ምላሽ መስጠት የሚያስችል አቅም መገንባቱን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቋል። ኢንስቲትዩቱ ይህን ያሳወቀው ከመጪው ሐሙስ ጀምሮ በተለያዩ መርሃ ግብሮች የሚያከብረውን 100ኛ ዓመት የምስረታ በዓሉን አስመልክቶ በሰጠው መግለጫ ላይ ሲሆን በአሁኑ ወቅት 36 የሚደርሱ በሽታዎችና የጤና ክስተቶች ቅኝት በየቀኑ እየሰራ መሆኑን ገልጿል። መግለጫውን የተከታተለው ሪፖርተራችን ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አለው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት 100ኛ ዓመቱን የምስረታ በዓሉን ከመጪው ሐሙስ ጀምሮ በተለያዩ መርሃ ግብሮች እንደሚያከብር ዛሬ በሰጠው መግለጫ አስታውቋል። ኢንስቲትዩቱ በመግለጫው የኢትዮጵያን የህብረተሰብ ጤና አጠባበቅ ስርዓት በሳይንሳዊ ዘዴ በመምራት የህብረተሰብ ጤና አደጋዎችን መከላከል የሚያስችል አቅም መገንባቱን ገልጿል። ኢንስቲትዩቱ በአንድ ምዕተ ዓመት ጉዞ የተለያዩ ክትባቶችን በማምረትና ሳይንሳዊ ምርምሮችን በማካሄድ እንዲሁም የህብረተሰቡ የጤና ስጋቶችን ቀድሞ በመለየት ፈጣን ምላሽ ሲሰጥ መቆየቱን የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይሉ ተናግረዋል። ሀገራችን ለቫክሲን ወይም የክትባት ምርት ፈርቀዳጅ የሆኑ የክትባት ማምረት ጀምሮ በርካታ ስራዎችን እየሰራ የስርዓተ ምግብ፣ የምግብ ሳይንስ እንዲሁም ከዛም ያለፉ የተለያዩ የዘመናዊ የጤና አገልግሎቶችን በተለያዩ ስልጣን ተግባርና ኃላፊነት ላለፉት 100 ዓመታት ከፍተኛ ስራ እየሰራ የቆየ ተቋም ነው። ይህንን አስመልክቶ 100ኛ ዓመቱን ለማክበር ቅድመ ዝግጅት አጠናቀን ዋና ዳይሬክተሩ አክለውም ኢንስቲትዩቱ በተለይም በዓለም የጤና ድርጅት የህብረተሰብ የጤና ስጋት ናቸው ተብለው የተፈረጁ በሽታዎች ላይ ምርምር በማካሄድና ፈጣን ምላሽ በመስጠት ረገድ በርካታ ስራዎችን መስራቱንም ጠቁመዋል። ለኢትዮጵያ ህዝብ ዘመናዊ የሕክምና አገልግሎት የህብረተሰብ ጤና ስራዎች፣ የጤና ደህንነት ተግባራት፣ የላቦራቶሪ ስንል የላቁ የላቦራቶሪ አገልግሎቶችን፣ የላቁ የምርምር ስራዎችን፣ የላቁ የሳይንሳዊ ትንታኔዎችና ምርምሮችን እያካሄደ ያሰጋሉ ተብሎ የሚለዩ የጤና ችግሮችን፣ ክስተቶችን፣ በሽታዎችን ቀድሞ በመለየት ምርምር በማካሄድ እንዲሁም ደግሞ ፈጣን ምላሽ በመስጠት ሰፊ ስራዎችን እየሰራ ቆይቷል። ዋና ዳይሬክተሩ ጨምረውም ባለፈው በጀት ዓመት ብቻ ከ7 ሚሊዮን በላይ መንገደኞች በኢንስቲትዩቱ የህብረተሰብ ጤና አደጋ ቁጥጥር ባለሙያዎች ክትትል እንደተደረገላቸው ጠቁመዋል። በቅርብ ዓመታት በሀገሪቱ የተከሰቱትን የዝንጀሮ ፈንጣጣና የማርበርግ ቫይረሶች ሳይዛመቱ በአጭር ጊዜ ውስጥ በአፋጣኝ መቆጣጠር መቻሉንም አንስተዋል። ከዚህም የተነሳ በተለይም የበሽታ መከላከል ቅኝት ስርዓቱን የማጠናከርና የጤና ስጋቶችን በመተንተን ስልታዊ ምላሽ መስጠት የሚያስችሉ ስራዎችን በመከናወን ላይ መሆናቸውን የገለጹት ዋና ዳይሬክተሩ አሁን ላይ ከ36 የሚልቁ በሽታዎችና የጤና ክስተቶች ቅኝት በየቀኑ እየተሰራ ነው ብለዋል። ወደ 36 የሚሆኑ በሽታዎችና የጤና ክስተቶችን በየቀኑ እና በየሳምንቱ እየተተነተኑ ወይም ከየቀበሌው ባለው ከጤና ኬላ ጀምሮ በጤና ጣቢያ፣ በወረዳ፣ በዞን፣ በክልል እስከ ብሔራዊ የህብረተሰብ ጤና አደጋ ማስተባበሪያ ማዕከልና ቅኝት ስርዓት የሚመራበት ማዕከል ድረስ በተቀናጀ ሁኔታ እንዲመጡ የተለያዩ ጭምጭምታዎችን የተረጋገጡም ይሁን ያልተረጋገጡትን ቶሎ በመውሰድና የማረጋገጥ ስራ በመስራት ፈጣን ምላሽ የመስጠት የቅድመ ዝግጅት ስራዎችንም እየተሰራ የተለያዩ ደግሞ ምሳሌያዊ ሊሆኑ የሚችሉ የቅኝት ስርዓቶችን በመዘርጋት ሰፊ ስራዎችን ሰርተናል። እየተሰራም ነው። ዋና ዳይሬክተሩ አስከትለውም እነዚህና ሌሎች ኢንስቲትዩቱ ከዚህ ቀደም የሰራቸው እንዲሁም በቀጣይ ሊሰራቸው ያቀዳቸውን ትልሞቹን በ3 ቀናት በሚያደርገው የ100 ዓመት ጉዞና የምስረታ በዓሉ ላይ የሚመለከታቸው አካላት በተገኙበት ይፋ እንደሚያደርግም አስታውቋል። እንግዲህ የበለጡ ከዚህ ለመናገር ለመጠቃቀስ የሞከርኳቸው ጉዳዮች በተብራራ በጣም በጥልቀት በሚቀጥሉት 3 ቀናት ማለት ነው ከሐሙስ ጀምሮ ባሉ ቀናት ለህዝብም ይፋ የተደረጉ ተቋሙ በ100 ዓመታት ታሪክ ውስጥ ያስመዘገባቸው ውጤቶች ለህዝብም ይፋ የሆኑ ተመራማሪዎች እንዲማሩበት፣ ተማሪዎችም እንዲማሩበት፣ ተመራማሪዎችም በበለጠ ለማጣቀሻ ተጠቅመው ሌሎች የላቁ የምርምርና የቴክኒካል ስራዎችን እንዲሰሩ ትልቅ ግብዓት ይሆናሉ። ስለዚህ ይህንን ድል ስላገኘን እኛም እጅግ ደስ ብሎናል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከ100ኛ ዓመቱ የምስረታ በዓሉ ባሻገር በኮቪድ-19 ወረርሽኝ ምክንያት ተቋርጦ የነበረውን 5ኛው ሀገራዊ የህብረተሰብ ጤና ሳይንስ ኮንግረስ በተመሳሳይ መርሃ ግብር እንደሚያካሂድም አስታውቋል።